በመካከለኛው ምስራቅ የታሪክ ማህደር ውስጥ ሌላ የደም ምዕራፍ እየተጻፈ ባለበት በዚህ ወቅት በሰሜን የእስራኤል ድንበር አካባቢ የሚሰማው የመሳሪያዎች ድምፅና የጭስ ደመና ቀጣይነት ባለው መልኩ እየናረ መጥቷል። ይህ በታሪክ አጋጣሚዎችና በጂኦፖለቲካዊ ሽኩቻዎች የታጠረው አካባቢ ዛሬ ደግሞ የአንዲት ወጣት እስራኤላዊት ወታደርን ሕይወት የቀጠፈና የበርካቶችን ደም ያፈሰሰ አሰቃቂ የድሮን ጥቃትን አስተናግዷል። ይህ ጥቃት በእስራኤል ምድር ላይ በሂዝቦላ አማካኝነት የሚሰነዘሩ ጥቃቶች ምን ያህል ስር እየሰደዱ የጸጥታ ስጋቱንም እያባባሱት እንደመጡ ግልጽ ማሳያ ሆኖ ቀርቧል። በተለይ የ20 ዓመቷ ወጣት ሳጅን ሮተም ያናይ ሕይወት ማለፍ ለእስራኤል መከላከያ ሰራዊት ብቻ ሳይሆን ለመላው የእስራኤል ሕዝብ ትልቅ መርዶ ሆኖ ተሰምቷል። የጊቲቫ ብርጌድ አባል የነበረችው ሮተም በድንበር አካባቢ በሚገኝ ወታደራዊ ቀጠና ውስጥ ግዳጇን እየተወጣች በነበረችበት ቅጽበት ከሰማይ እንደ መብረቅ የወረዱት የሂዝቦላ ፈንጂ ድሮኖች መላውን አካባቢ ወደ እሳት ባህርነት ለውጠውታል። ጥቃቱ በተሰነዘረበት ወቅት ሮተም የጥፋቱን መጠን በመረዳትና ሕይወቷን ለማዳን ወደ መጠለያው ስትሮጥ የነበረ ቢሆንም የሞት መልእክተኛ ሆነው የተላኩት ድሮኖች ግን እድል አልሰጧትም። ይህ ክስተት የእስራኤልን የድንበር ጥበቃና የድሮን መከላከያ ቴክኖሎጂን ጥያቄ ውስጥ የሚጥል ብቻ ሳይሆን በጦር ሜዳው ላይ የሚታየውን አዲስና አደገኛ የውጊያ ስልት ፍንጭ ሰጪ ነው። ከሮተም ያናይ ሞት ባሻገር ሁለት የወታደራዊ ኃይል አባላትም የዚህ ጥቃት ሰለባ ሆነዋል። አንደኛው ወታደር በከባድ ሁኔታ ቆስሎ ለሕይወቱ እየታገለ ሲሆን፣ ሁለተኛው ደግሞ መካከለኛ ጉዳት ደርሶበታል። እነዚህ ወታደሮች ለሀገራቸው ሲሉ የከፈሉት መስዋዕትነት በእስራኤልና በሊባኖስ ድንበር ላይ እየተካሄደ ያለው ግጭት ምን ያህል ዋጋ እያስከፈለ እንደሆነ ያሳያል። ሂዝቦላ በቅርብ ጊዜያት ተግባራዊ እያደረገ ያለው የመጀመሪያ ሰው እይታ ድሮኖች ቴክኖሎጂ የእስራኤልን የራዳርና የኤሌክትሮኒክስ መከላከያ ዘዴዎችን ሰርቆ ለማለፍ ብቃት ያላቸው በመሆናቸው በእስራኤል ወታደሮች ላይ የሚደርሰው የሞትና የመቁሰል አደጋ ከቀን ወደ ቀን እየጨመረ እንዲሄድ አድርጎታል። ይህ አሰቃቂ ጥቃት የተፈጸመው እስራኤል በሊባኖስ ውስጥ የሚገኝ የሂዝቦላ የሽብር መሠረተ ልማቶችን ለማውደም የአየርና የምድር ጥቃቷን በከፍተኛ ሁኔታ ባሰፋችበት ወቅት ነው። በተለይም በጢሮስ ከተማ ዙሪያ የሚገኙ የቡድኑ ይዞታዎች ላይ ያነጣጠረው የእስራኤል ጥቃት ሂዝቦላ በሰሜናዊ እስራኤል ላይ የሚሰነዝረውን ጥቃት ለመቀነስ የታለመ ቢሆንም የሽብር ቡድኑ ግን በበቀል ስሜት ተሞልቶ ወደ እስራኤል ምድር የሚልካቸውን ድሮኖችና ሚሳኤሎች ቁጥር ጨምሮታል። እስራኤል በሊባኖስ ውስጥ ከ3000 በላይ ሰዎች መሞታቸውንና ከእነዚህም ውስጥ አብዛኛዎቹ የሂዝቦላ ታጣቂዎች እንደሆኑ ብትገልጽም በገዛ ምድሯ የሚደርስባት ወታደራዊ ኪሳራ ግን በሕዝብ ዘንድ ከፍተኛ ስጋትንና ሐዘንን እየፈጠረ ይገኛል። የሳጅን ሮተም ያናይ ሞት እስራኤል ከሊባኖስ ድንበር ጋር በተያያዘ ከማርች 2 ጀምሮ ያወጣችውን የ24ኛውን ወታደር ቁጥር ያሳያል። ይህ ቁጥር ዝም ብሎ ስታቲስቲክስ ሳይሆን እያንዳንዱ ቁጥር በስተጀርባ የተሰበረ ቤተሰብ፣ የፈረሰ ተስፋና ያላለቀ ታሪክ ያለው መሆኑን መገንዘብ ያስፈልጋል። ሂዝቦላ ከኢራን የሚያገኘው ድጋፍ በመታገዝ የሚሰነዝራቸው እነዚህ ጥቃቶች የእስራኤልን የሰሜን ክፍለ ሀገራት ወደ በረሃነት እየለወጧቸው ይገኛሉ። በ10 ሺዎች የሚቆጠሩ እስራኤላውያን ከቤታቸው ተፈናቅለው መጠለያ ፍለጋ ወደ መካከለኛው እስራኤል እንዲሰደዱም ተገደዋል። የሮተም ያናይ ቤተሰቦች የሚኖሩበት የጊቫት አዳ አካባቢም ቢሆን የጦርነቱን መራራነትና የወጣቷን ወታደር መርዶ ለመቀበል ተገዷል። በሌላ በኩል በእስራኤል መከላከያ ሰራዊት በኩል እየተወሰደ ያለው እርምጃ ቢጫ መስመር ተብሎ የሚጠራውንና 10 ኪሎ ሜትር ያህል ወደ ሊባኖስ ግዛት ውስጥ ዘልቆ የሚገባውን ቀጠና አልፎ እየሄደ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት እስራኤል በሊባኖስ ውስጥ የምታደርገውን ወታደራዊ እንቅስቃሴ በማጠናከርና የደህንነት ቀጠናውን በማስፋት የሂዝቦላህን የድሮን ጥቃት ስጋት ከምንጩ ለማድረግ እየሰራች ነው። ሆኖም ግን ሂዝቦላ ከ5500 በላይ ሮኬቶችንና 2500 ያህል ድሮኖችን ወደ እስራኤል ማስወንጨፉ በድንበር አካባቢ ለሚገኙ ወታደሮች የሞትና የሕይወት ትግል በየሰከንዱ የሚካሄድበት ሜዳ እንዲሆን አድርጎታል። ሂዝቦላ በሚጠቀምባቸው ድሮኖችና በተለይ በእስራኤል ወታደራዊ ካምፖች ላይ የሚደርሱት ጉዳት ስልታዊ ነው። እነዚህ ድሮኖች በዝቅተኛ ከፍታ ላይ የሚበሩና ድምፅ አልባ በመሆናቸው እንደ አይረንዶም ያሉ የተራቀቁ የመከላከያ ዘዴዎች እንኳን ሳይቀሩ አንዳንድ ጊዜ ሳይለዩቸው ይቀራሉ። በዚህም ማሳያ የሚሆነው በሮተም ያናይ ላይ የደረሰው ጥቃት ሲሆን ምንም እንኳን ሳይረኖች ቢጮሁም ድሮኖቹ ሳይመቱ ቀርተው ኢላማቸው ላይ አርፈዋል። ይህ ሁኔታ የእስራኤል መከላከያ ሰራዊት አዳዲስና ይበልጥ የተራቀቁ የድሮን መቃወሚያ ቴክኖሎጂዎችን በአስቸኳይ እንዲያለማ ግፊት እያደረገበት ይገኛል። በሊባኖስ በኩል ያለው ሁኔታም ቢሆን እጅግ አሳዛኝና አስከፊ ነው። እስራኤል ሲቪሎችን አካባቢውን ለቀው እንዲወጡ ብታሳስብም በጢሮስ በሲዶና በአድሉን አካባቢ የሚደርሱት ጥቃቶች የሰዎችን ሕይወት መቅጠፋቸውን ቀጥለዋል።
የሊባኖስ ጤና ሚኒስቴር እንደገለጸው በአንድ ጥቃት ብቻ 6 የቤተሰብ አባላት 2 ሕፃናትን ጨምሮ መገደላቸውን ዘግቧል። ይህ በሁለቱም ወገኖች የሚፈሰው ደም ግጭቱ ምን ያህል ወደ ከፋ ደረጃ እየተሸጋገረ መሆኑን ያሳያል። የእስራኤል ወታደራዊ ባለሥልጣናት የሂዝቦላህን መሪዎችና ቁልፍ የሆኑ የራድዋን ኃይል አባላትን መግደላቸውን ቢገልጹም በምላሹ የሚመጣው የድሮን ጥቃት ግን የእስራኤልን ወታደሮች ሕይወት መብላቱን አላቆመም። ይህ በእንዲህ እንዳለ በዲፕሎማሲው ረገድም አንዳንድ ሙከራዎች እየተደረጉ ነው። የሊባኖስና የእስራኤል ወታደራዊ ልዑካን በፔንታጎን ተገናኝተው ግጭቱን ለማቆም በሚቻልበት ሁኔታ ላይ እንደሚወያዩ ቢጠበቅም በመሬት ላይ ያለው እውነታ ግን ከሰላም ንግግሩ ይልቅ የጦርነቱን ነጋሪት የሚያጎላ ነው። የሊባኖስ ሰራዊት በመላ ሀገሪቱ ላይ ስልጣኑን ለማስከበርና የጦር መሳሪያ በሀገር ደረጃ በብቸኝነት ለመያዝ እቅድ እንዳለው ቢገልጽም የሂዝቦላ ተጽዕኖና ከኢራን የሚመጣው ድጋፍ ይህንን እቅድ ተግባራዊ ለማድረግ ትልቅ እንቅፋት ሆኖበታል። በሰሜናዊ የእስራኤል ግንባር እስካሁን የተገደሉት 11 ወታደሮችን ስናስብ ግጭቱ ከአንድ ወር በፊት ከተደረሰውና አሁን ከፈረሰው የተኩስ አቁም ስምምነት በኋላ ምን ያህል ተባብሶ እንደቀጠለ መረዳት ይቻላል። እያንዳንዱ ወታደር የሚወድቅበት ምድር የእስራኤልን ሉዓላዊነት ለማስከበር የሚከፈል መራራ መስዋዕትነት ተደርጎም ይወሰዳል። ሳጅን ሮተም ያናይም የዚህ መስዋዕትነት ምልክት ሆና በታሪክ ትታወሳለች። የእሷም ሞት ወጣትነቷን፣ ተስፋዋንና የወደፊት ህልሟን የነጠቀ ብቻ ሳይሆን ለእስራኤል መከላከያ ሰራዊትም ትልቅ የሞራል ጉዳት ነው። የእስራኤል አየር ኃይል በሊባኖስ ውስጥ ከ135 በላይ ኢላማዎችን መምታቱንና 15 የሂዝቦላ መሠረተ ልማቶችን ማውደሙን ቢገልጽም ሂዝቦላ ግን አሁንም በደቡባዊ ሊባኖስ በሚገኙ ዋሻዎችና መደበቂያዎች ውስጥ ሆኖ ጥቃቱን መቀጠሉን አላቆመም። የሽብር ቡድኑ የሚጠቀምባቸው የሮኬት ማስወንጨፊያ ጣቢያዎችና የሥልጠና ካምፖች በእስራኤል ጥቃት ቢወድሙም አዳዲስ ታጣቂዎችንና መሳሪያዎችን በማሰለፍ ጦርነቱን ለማራዘም ቆርጦ ተነስቷል። ይህ ደግሞ በእስራኤል ምድር ላይ የሚገኝ ወታደሮችና ሲቪሎች ለረጅም ጊዜ ስጋት ውስጥ እንዲቆዩ የሚያደርግ ነው። የሳጅን ሮተም ያናይ የቀብር ሥነ ሥርዓትና በቤተሰቦቿ ዘንድ የሚታየው ጥልቅ ሐዘን የመላው እስራኤላውያን ነጸብራቅ ነው። ሀገሪቱ በዙሪያዋ ባሉ ጠላቶች ተከባ በምትገኝበት በዚህ አስቸጋሪ ወቅት የወታደሮቿ ጽናትና መስዋዕትነት ብቸኛው የመከላከያ ምሰሶ ሆኖ ቀጥሏል። ሆኖም ግን በቴክኖሎጂ የታገዘው የሂዝቦላ የድሮን ጦርነትና የግጭቱ አድማስ መስፋት የእስራኤልን ወታደራዊ ስትራቴጂ ዳግም እንዲመረመር የሚያስገድድ ነው። ሮተም ያናይና መሰል ወጣት ወታደሮች የሚከፍሉት ሕይወት ለሀገር ሕልውና ሲባል የሚከፈል ውድ ዋጋ ቢሆንም ይህ ደም አፋሳሽ ግጭት መቼና እንዴት እንደሚቆም ግን አሁንም ምላሽ ያላገኘ ትልቅ ጥያቄ ሆኗል። ሰሜናዊ የእስራኤል ድንበር አሁንም በጭስና በደም እንደታጠነ ነው። የድሮኖቹ ድምፅና የሳይረኖቹ ጩኸትም የወደፊቱን እርግጠኛ አለመሆን በግልጽ እየመሰከሩ ይገኛሉ። በሌላ በኩል ደግሞ የሀያላን አገራት ጂኦፖለቲካዊ የጥቅም ሽኩቻ፣ በሌላ በኩል ደግሞ የነባር ተቀናቃኝ ሀገራት የእርስ በርስ መጠፋፋት አካባቢውን ዳግም የዓለም ስጋት ማዕከል አድርጎታል። የዲፕሎማሲ በሮች ሙሉ በሙሉ ባይዘጉም ጊዜያዊ የተኩስ አቁም ስምምነቶች አሉ የሚል ካባ ቢለብሱም የጦር መሳሪያዎች ድምፅና የአየር ላይ ጥቃቶች ግን ከሰላም ድርድሩ ጥሪ በላይ ጎልተው እየተሰሙ ነው። በተለይም በነዳጅ ሀብቱና በስትራቴጂካዊ የንግድ መስመሮቹ የሚታወቀው ይህ አካባቢ አሁን ላይ በሚታየው መካረር ምክንያት በማንኛውም ጊዜ ወደ ለየለትና አውዳሚ ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት የዓለም አቀፉን ማህበረሰብ አሳስቧል። የመካከለኛው ምስራቅ አለመረጋጋት ከቀጠናው ሀገራት ሰብአዊ ቀውስ አልፎ በዓለም አቀፍ የነዳጅ ገበያ፣ በዓለም አቀፍ የዕቃ አቅርቦት ሰንሰለትና የባህር ላይ ትራንስፖርት ላይ ከፍተኛ ተጽዕኖ ማሳደሩ እያደር እየባሰበት ከድጡ ወደ ማጡ እየተጓዘ ይገኛል። ለሳምንታት ሰፍኖ የነበረው አንጻራዊና እጅግ ተሰባሪ የተኩስ አቁም ስምምነት ዳግም ከፍተኛ አደጋ ውስጥ መውደቁን ተከትሎ የቀጠናው የጸጥታ ሁኔታ አሳሳቢ ደረጃ ላይ ደርሷል። የአሜሪካና የኢራን ጦር ኃይሎች በድጋሚ በቀጥታ ወታደራዊ ግጭት ውስጥ መግባታቸው የሰላም ስምምነቱን ተስፋ ከማጨለም ባሻገር ቀጠናውን ወደ ለየለት ጦርነት እንዳያስገባው ከፍተኛ ስጋት ተፈጥሯል። ዛሬ ማለዳ ላይ የኩዌት መንግስት ሀገሪቱ በሚሳኤልና በሰው አልባ አውሮፕላኖች ጥቃት ኢላማ መሆኗን ይፋ ማድረጉን ተከትሎ የኢራን መንግስት በኩዌት ግዛት ውስጥ በሚገኝ የአሜሪካ የጦር ሰፈር ላይ አጸፋዊ ጥቃት መፈጸሙን አስታውቋል። ይህ ክስተት የተፈጠረው አሜሪካ በደቡባዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት መፈጸሟን ተከትሎ የተሰጠ ፈጣን ወታደራዊ ምላሽ መሆኑ የሁለቱን ሀገራት የእርስ በርስ ፍጥጫ ወደ ላቀ ደረጃ አሸጋግሮታል። የኢራን እስላማዊ አብዮታዊ ዘብ በመንግስት ቁጥጥር ስር በሚገኙና
በከፊል ይፋዊ በሆኑት የታስኒምና የኢርና የዜና ወኪሎች በኩል ባወጣው ዝርዝር መግለጫ የአሜሪካ ጦር በደቡባዊ ኢራን በሚገኘው የባንደር አባስ ዓለም አቀፍ አየር ማረፊያ አቅራቢያ በፈጸመው የአየር ጥቃት ምክንያት አጸፋዊ እርምጃ መውሰዱን አረጋግጧል። የባንደር አባስ ዓለም አቀፍ አየር ማረፊያ ለሲቪልና ለወታደራዊ አገልግሎት የሚውል ስትራቴጂካዊ ስፍራ መሆኑ ይነገራል። የአብዮታዊ ዘቡ መግለጫ እንዳብራራው አሜሪካ በወደቡ ከተማ አየር ማረፊያ ላይ ጥቃት ከሰነዘረች ከጥቂት ሰዓታት በኋላ ዛሬ ማለዳ አሜሪካ ጥቃቱን ለመፈጸም በተጠቀመችበትና በኩዌት በሚገኘው የአሜሪካ የአየር ኃይል ጦር ሰፈር ላይ የበቀል እርምጃ ተወስዷል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ላይ አክሎም ይህ የተወሰደው አጸፋዊ ምላሽ ጠላት ትንኮሳውንና ወረራውን ያለ አጸፋ እንደማያልፍ እንዲያውቅ የተሰጠ ከባድ ማስጠንቀቂያ መሆኑን ጠቅሶ ድርጊቱ ወደፊትም የሚደገም ከሆነ የኢራን ወታደራዊ ምላሽ ከዚህ የከፋና እጅግ ወሳኝ እንደሚሆን አስጠንቅቋል። በአሜሪካ በኩል በዚህ የኢራን ጥቃት ወዲያውኑ ይፋዊ ምላሽ አልተሰጠም ነበር። ይሁን እንጂ ማንነታቸው እንዳይገለጽ የጠየቁና ይፋዊ መግለጫ የመስጠት ስልጣን የሌላቸው የአሜሪካ ባለስልጣናት እንደገለጹት የአሜሪካ ማዕከላዊ እዝ ኃይሎች በሆርሙዝ የባህር ሰርጥ አካባቢ ከፍተኛ ስጋት የፈጠሩ 4 የኢራን አንድ ጊዜ በራሪ የሆኑ አጥቂ ሰው አልባ አውሮፕላኖችን መትተው ጥለዋል። ከዚህም በተጨማሪ የአሜሪካ ጦር በባንደር አባስ ከተማ 5ኛ ሰው አልባ አውሮፕላን ለማስነሳት በዝግጅት ላይ የነበረን አንድ የኢራን የመሬት ላይ መቆጣጠሪያ ጣቢያ መምታቱን ባለስልጣናቱ አረጋግጠዋል። እነዚህ የአሜሪካ ባለስልጣናት ወታደራዊ እርምጃውን ሲያብራሩ ድርጊቱ የተኩስ አቁሙ ስምምነቱን ለማስጠበቅ ያለመ እጅግ የተመጠነና ራስን ለመከላከል ብቻ የተወሰደ መከላከያ እርምጃ መሆኑን አስረድተዋል። በዚህ ውስብስብና አደገኛ ወታደራዊ ፍጥጫ መሃል ከፍተኛ ስጋት ውስጥ የወደቀችውና የጥቃቱ ሰለባ የሆነ